አሁን ግን ከጃኒ ጋር ወሳፕን ስቲፎ ወሳፕን ምን ሰርታ ነው እዚህና ያለ የተካበደ ግርግር ምናምን በሊሞዚን አቀባበል የተደረገላት ጥያቄዎች አሉ። ግን ደግሞ ምንድነው እስጢፋኖስ ከጀርባስ ያለው አዲስ ነገር ላይክ በጣም በቅርቡ ከስጢፋኖስ ጋር ደግሞ ሌላ ኬዝ ሊጀምሩ ይችላሉ ወይ? አዳውን በሽ እኔ ማቀው ነገር የለም። ግን ደግሞ ከስጢፋኖስ ጋር ሰሞኑን ባላት ግንኙነት የተነሳ ብዙ ጥያቄዎች ምክንያቱም በየጊዜው ከጃጋ የሆነ ነገር ሲፈጠር ወዲያው ነገሮችን ሰዎች ይቀባበላሉ፣ የራሳቸውንም ደግሞ ግምት ይሰጣሉ። ምክንያቱም ባለፈው ዱባይ ያለ ከማርሻል ጋር ከቢሊዮነሩ ሚሊዮነሩ ማርሻል ጋር ወሳፕነ 100 ሴቶችን ሰርፕራይዝ የማድረግ 100 ሴቶችን ሰርፕራይዝ የማድረግ የአዶናይ ውሎ ሶፎንያስ እንደኔ ያሉ ብዙ አርቲስቶችና ታዋቂ ሰዎች አሉ እያለ ነው። ይህ በጣም ሲሪየስ ነገር ይመስላል። ምክንያቱም እነዚህ ሰዎች ማን ናቸው ተብሎ ነገር ሊጠየቅ ይችላል። ከዛ ደግሞ ፍርድ ቤት ሊቀርብ ይችላል። ከዛ ሊፈረድበት ይችላል። ወይስ ደግሞ እነዛን አሉ የሚላቸውን አርቲስቶችና ዝነኞች ታዋቂ ሰዎች ወር ደግሞ ፖለቲከኞች ሊያጋልጥ ይችላል። እኛ አናውቅም። ኤኒዌይስ ግን so much more እነዚህና ሌሎችንም ይዤላችሁ መጥቻለሁ። ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ሳኩምባ አነሆቫ አሉሪ በጠላቶች ላይ ሰይፍ ይሰቃላለሁ ማለት ነው። እኔ ጋር ደግሞ ላይክ ይብዛ፣ ሰብስክራይብ ይብዛ። የሳይ ቀጥታ ወደ ቪዲዮዎች እንሄዳለን። ሰብስክራይብ አድርጋችሁ ሰውስ ቡም ሰብስክራይብ አድርጉ። የቲክቶክ ፋሚሊዎቻችን ያው እማን ዱባይ ባላችሁ መሰረት ዱባይ ወስጃለሁ። እንግዲህ ፀሐዩን አልቻለሁ። መማ ፀሐዩ ሚስቱ ነች እናት ነች። በጣም አሪፍ ነው፣ ደስ ይላል። በቃ ዱባይ መጣችሁ ፈታ በሉ። እዚህ አሸዋ ላይ ነው ሻላው አሸዋ። ኦኬ እሳ ማንንም ያንቀረበ ሰዴ እንዴ ምንሽ እንደ ወንድሜ አደባባይ ሉማቲ ተባጣቡ ጀመርቴ ጢብጣባ መዳረትሞ ዞር ጀሪካ ወንድሜ ኑቲ እንትን ይጀታ ኑቲ በታታንታ ዘራሚናሚኒኬ ሸሚ ቆጣት ኢናፈ ሸሚን እዚህ ሀገር ላይ ሸሚ ባልቃ ሸሙ ከኛ ነው፣ ተሳቀቁን ከኛ ነው ወንድሜ እንዴ አረባካችሁ ተው አጣጣት ተው። ሻምፖ ወይ ቀብዳ ግን ሻምፖ ወይ እና ቀብሊ ዞር ጀቴ እንደ አደባባይ ላይ ጋዘ እሺ ልጁ ድፍረት እንዴ አባ ሰው እንደዚህ ማናፈጥ በምንፈራበት ከሰው ፊት ዞር በምንልበት በዚህ ሰዓት ምን ሆነ ነው? ጃለኔ ያራዳ ልጆች እንግዲህ ዛሬ ጃኒ ከዱባይ አዲስ አበባ የምትመጣበት ቀን ነውና ኤርፖርት ጋር እንደዚህ ባማረ ሊሞዚና በእነዚህ ቆነጃጅት ሴቶች እንግዲህ እንቀበላታለን። ሌትስ ጎ እንከታተል። ቲቪ ፍላት ለነሱ ተብሎ ለሶስናት በክብሯ ሲሳፈጥ በለው ብላት እሷ ደን የዞራ እንደምንዋልክ ከፊት የቆመ አረኩት ብላሽ ቱስሪ ብቻ እንዳለ ዝናሽ ወጥረ ዝፈን ይወጣላል በላብ ባያ አረግ ምድና መሳብ ውሸኑ ዝም ይወድሻለው ምላት ስሰማኝ ኖራለች ፍዘዝላት ማልቆ እንደቆመ እንዳሩድላት ድንቁ ዲያዝጋትንኑ ፒያሳ ማኖ ከማኖ ሚሻለው እንዳለ ግራስ ፍሎ አቅምና ያቅምሻል ለመምረጥ ይፈለግ ምላስ ድጌ ዱካ ነው እንዳለ ውጋት። ጃኒ ከዱባይ ስትመለስ በጣም ጸዴ አቀባበል ተደርጎላታል። ይበል የሚያሰኝ ነው። ምክንያቱም የሚወዷት ሰዎችና ጓደኞቿ በሊሞዚን የተቀበሏት። ግን ደግሞ አንዳንድ ሰዎች ምንድን ነው የሰራቸው ላይክ ሜዳሊያን ይዛ የመጣችው ዋንጫን ይዛ የመጣችው ምን አርጋን የመጣችው? ምክንያቱም እንደዚህ አይነት አቀባበል ሀገር ውስጥ ያው ከድል አርጎ ለሚመለስ ሰው ነው የሚደረገውና ምን አይነት ድል ተቀዳጅታ ነው የሚል ነገር አለ። ኤኒዌይስ ግን ጃኒ ወደ ቤቷ ከተመለሰች በኋላ ፈርስት እንግዲህ እናቶቿ ነው ሰርፕራይዝ ያደረገችው።
እናቷ ግን አምሮባቸዋል። በስመ አብ ተመችቷቸው አዲስ አበባ አንቺ አወቅሻታ የሆነ ጊዜ ጃኒ ቴነች የምትለዋ ልጅ እንግዲህ እስጢፎ አይ ቲንክ እቤት ይዟት መጥቷ ሰርፕራይዝ ነው። እሱም ሌላ አንድ ሰርፕራይዝ ነው ለጃኒ። ሶፎንያስ እንደኔ ምናምን የሆኑ ስንት አርቲስት ምን ባለሀብት ስም ልጥራ እንዴ ከኔ ጋር ተመሳሳይ አይነት ኬዝ ያለባቸው ሰዎች አሉ። ስም ልጥራን እንዲ ምንድነው? እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣም ይስማቸዋል ልናገር እንዴ አንተዋወቅም እንዴ? ተው እንጂ ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ እንተዋወቃለን። ይሄ አሁን ትንሽ ከበድ ያለ ኬዝ ነው ባይ ዘ ወይ ማለት በጣም ከተገፋበት በጣም ነገሩ ይሰፋል። ምክንያቱም እንደዚህ አይነት ችግር ውስጥ ያሉ ሰዎች ተመሳሳይ አይነት ችግር ካለባቸው ሰዎች ጋር በጣም ሊንክ ስለሚያደርጉ እነዛን ተመሳሳይ እንደሱ አይነት ችግር ያለባቸውን ሰዎች በእርግጠኝነት እሱ ያውቃቸዋል፣ በደንብ ያውቃቸዋል። ስንት ሚኒስተር አለ ገብቷቸዋል። እንግዲህ ምን አይነት ነገሩ ምን አይነት ውስብስብ እንደሆነ እንግዲህ ሚኒስተሮች አሉበት እንደዚህ አይነት ችግር ውስጥ አሉበት ካለ ምን ያህል እየሰፋ እኔ ይሄን ነገር ያው ፕሮሞትም ላለማድረግ ብዙ እዚህ ጉዳይ ላይ ባናወራ ባንነጋገርበት ደስ ይለኛል። ግን ላይክ እንደ መረጃ ጉዳዩ ቀላል እንዳልሆነና ታዋቂ አርቲስቶች ሚኒስተሮች በዚህ አይነት ችግር እንዳሉበት ነው። አልፎም ተርፎ ደግሞ ኢቢኤስ ለመመለስ የሚፈልጋ ሶፎንያስ እኔ በበኩሌ ወደ ሚዲያው እንዲመጣ አልፈልገኝ። ምክንያቱም ይሄ መልእክት ከባድ ነው። ሰው ህፃናት በሉ ትላልቅ ማንኛውም ሰው ልክ ሶፎንያስን ሲያይ አይምሮ ውስጥ የሚመጣው ነገር ምን እንደሆነ ቀላል ነውና ይሄን አሁን ነገሩን ፊት ለፊት በተጋፈጣችሁ ቁጥር ጉዳዩ እየቀለለ ይመጣል። ከዛ በኋላ ህፃናትም ምንም እሱን ሲያዩ በዛ ነገር ቢያስቡትም ያ ጉዳይ ግን ኖርማል እንደሆነ እንዲሰማን ነው የሚሆነውና ስፔሻሊ ሜን ሚዲያ ላይ በፍጹም ድጋሚ መምጣት የለበትም። በግሉ እንደፈለገ ሊንቀሳቀስ ይችላል። ቲክቶክ ላይ ምናምን መኖር ስላለበት ማለት ነው። ተድኖ ሊሆን ይችላል፣ ከዚህ ነገር ወጥቶ ሊሆን ይችላል። ግን ያው የሆነ አንዴ ስም ከተሰጣችሁ ሁሌ የሚነሳው በዛ ስም ውስጥ ነው። አንድ ሰው መጀመሪያ የሚመጣልን ያ ነገር ስለሆነ ይሄ ደግሞ ለሚመጣው ጀነሬሽንም ምናምን ነገር በጣም የሚያስጠላ ነገር ስለሆነ አትሊስት ጉዳዩ ከባድ እንደሆነ ለማሳወቅ ይህን ሰውዬ ከሚዲያ ላይ ማስወገድ ብቻና ባናየው እኔ በበኩሌ ደስ ይለኛል። ባላየው ጋይስ 100 ሴቶች ሰርፕራይዝ ልናደርግ ነው አሁን። እነዚህ 100 ሴቶች እንግዲህ ከሄሊናና ከአክበረት ጋር ሆነን ነው ሰርፕራይዝ የምናደርጋቸው። ለትልቅ ውድድር ነው የመጡት ወደ ወንጪን በተአምረኛ ሁኔታ ያሳዩ 10 ሴቶች አይደለ ወንድሜ? 10 ሴቶች 100 ሴቶች አሉ። 10 ግሩፕ ተከፋፍለው ስራቸው የሚሆነው ወንጪን በተአምረኛ ሁኔታ ማሳየት ነው ማለት ነው። ስለዚህ ሰላም እንበላችሁ ነይ አኽበረት ይሊ አይዞህ ንቀሕላ ይዞህ ሀደንግጣ ነው ሚቶ ጓላት ጽቡቅ ጓላት ሁሉ ሰላም በለ። እንዴት ናችሁ? ሰላም ነው? እንዴት ናችሁ? እንደምን አላባት? ደህና ነው ወይ? ሀይ ዲዮን ሰላም የትኛው ደግሜ ሰላም ልልህ ነበር። እንዴት ነበር? ደህና ነህ? እንደምን አለ? ዎ ክብ ሰርታ መሀል ክብ ላይ ነው ማእከል ከቴክኒ ካውጣት ከለከነ እንግዲህ 100 ሴቶችን ሰርፕራይዝ የማድረጉ ጉዳይ ወንጪ ላይ ይካሄዳል ማለት ነው። ግን አሁን ሰሞኑን በጣም እየታዘብኩት ያለው ነገር አዶናይ በጣም ከቤተሰቦቹ ጋር እያሳለፈ ነው። በጣም ጊዜ እያሳለፈ ነው ያለው። ስፔሻሊ ከታናሽ እህቱና ልጄ ከሚላት ከአክበረት ጋር ሰፊ ታይም እያሳለፈ ነው። ከጃኒ ጋር ከተለያየ በኋላ ለፋሚሊ በጣም ጊዜ እየሰጠ ያለ ይመስለኛል። ምክንያቱም እነሱም በጣም ነው የሚወዱት። ያው ታውቃላችሁና አክበረትና እህቱ ምን ያህል እንደሚወዱት። ሰው ትላንትና የሆነ የቁንጅና ውድድር ፋሽን ሾው ላይ ነበሩ። ከፋሽን ሾው በኋላ ደግሞ ዛሬ ወንጪ ናቸው። ያ አሪፍ ጊዜ እያሳለፉ ነው። ምንድን ሆንሽ ደግሞ? ክረምት ግን አንተ እንጂ ምንድን ሆንሽ ደግሞ? ክረምት ግን ብቻ ነው የሚበርደኝ። በረደሽ? ኧረ ሁሉንም ነው እኮ ነው የሚበርደው። ሁሉንም ግን አንተ ግን አንድ አሳመጣልኝ። ምን? ክረምት ላይ ታገባና በገው ሲወጣ በሙቀት መፍታት ባል ነው ልብስ የተሰጣ አዲስ ሐሳብ። ያ አሪፍ ነው። አግቢያ እንግዲህ በየአመቱ አዳዲስ ባል
እንዲያሉ እንደ ጫማ ለሶስት ወር ብለጆ እንዲያሉ አባስኮ ገበርኩ ያንቺስ ከፋ አይ ኮንታክት አልፈታም ብዬ ከአንዷ ቸከስ ጋር ተፋጥጬ ቡዳ ነች ሲሉኝ አረኒማ አዘንኩኝ በራሴው ተፈጥሮ ባላወቅኩሽ አንድ ወንድ ካንቺ ጋር ለመሆን በወር ስንት ብር መስራት አለበት? 200,000 ሚሊዮን 100,000 ኖርማል ነው 1 ሚሊዮን እንዴት 1 ሚሊዮን በቃ በወር 100,000 እኔ ብሩ ምን አንገባኝ እኔ እሱ ብቻ 100,000 ብር ይበቃል አብሬው እኮ ኖርማል ነው ካገባሁት ግን ቆንጆ ምንም አይል አሪፍ የሆነ ግን የሚያስተዳድር ገንዘቡ ይሄን ያህል የምትይው ነገር አለ የለም እውነቱን ምነግርህ ማለት ካስተዳደረን እኔ እና እሱ ኦኬ እኔም ስለምሰራ አጣስ 50 ቁጥር እንኳን እንዲህ ብዬ መጥራት አልችልም ምክንያቱም ወንድ ልጅ ከሰራ የማደግ እንትን ካለው ኖርማል 100 ብር ሲጠራ ብዙ ጊዜ ገጣ ባይሆኑ ሴቶች እንትን ናቸው ምንድን ገንገበት ሚሊዮን የምትለው አሁን እኮ አቶኝም እኮ አንቺ አስቡር ነው አቶኝም አይደለም ሚሊዮን ላይክ በቃ እንደዚህ ስትጥይ መሰሪ ነገር ነው የምትመስለው ከዛ ቆንጆ ሴቶች ምናምን ነገር ኢስቶክ የሚሉት ነገር ለምንድን ነው ገጽታቸውም አምሮ ውስጣቸውም ያማረ ክርስቶስን እኔ ብዙ ጊዜ ታዝቤያለሁ ይሁን ካቅማቸው በላይ የሚንጠራሩ ሀብታም ነው የምጠብሰው ምናምን እንደዚህ ግርግር የሚፈጥሩ ሴቶች የሆነ ጉጭማ የመሰሉ ሴቶች እናቲትም እንዲህ የወንድ ልጅ የወር አበባ የቤት ኪራይ ነው ሲያሳዝን ያም በኋላ ቤት ኪራይ ሲደርስ የወር አበባ ይደረሰ መጣችብኝ ነው ትምህርት የተማርኩት ትምህርት ካቆምኩ በኋላ ነው እውነት ነው ይሄ እኔም ያስማማኛል እሺ ልትወዳደሩበት ነው ዛሬ ሲሰራ እናይም ሲበላ ነው የምናየው ብላ የታባት ብለው ባትሻሙ ራሱ እኮ በጣም ትልቅ ፒዛ ነው ይሄ 3 ሰው ያጠግባል እና ይሁን ቀባ ቆጭቆጫውን እኔ እኮ ምራቄን ሞጣው ነገር ለሱ መጓጓለት ነገር ለምን ቀብታት በላ እንዴ ቆይተን አቻል እንዴ ቆይተን ለያኔ አንዴ እንዴ ርቀቱ ደግሞ የሚሄድበት ቦታ አትቆይ ጀልባ አንተ ብላ ጥርቅ በለው ልምድ ያለው ሰው የምግብ ልምድ ያለው ሰው እንዴ ጥርቅ ኦሽ እንዴት ተበላው ጠጣ ይሻላል በጣም እኮ ትልቅ ነው ፒዛው ይሄ እኮ 3-4 ሰው ነው የሚያጠግበው ና እንጂ አይቻልም ልጁ ኧረ ሶሱን ግን ቀባቀባ ቢያደርጉት አሪፍ ነበር እኔ ስለምወድ እቺ ቆጭቆጫዋን እሱን ሳያደርጉ ሲበሉ እንትን ቅር እያለኝ ነው እሺ ሰንዲ ቀብታ ብላ ቀባ ቆጭቆጫው
በገዛ እጅ ሰርተ ሊበላብህ ማለት ነው። ወደ ማንጎ ዞርሽ? ልዩ ጠገበ። በቃ አልቻለም። ይኸው ጠገበ እኮ ጠግቧል። ከዚህ ላይ አይችሉትም። ይህን ፒዛኔ ለሁለት ከጨረሱት ራሱ ይገርመኛል። እንደው በስርዓት ራሱ ቁጭ ብለው በልተውት እነዚያ ሲዳም ቀስ ብለህ ብላ በቃ ጠግባለሁ። ረጋ በል በቃ አሁን ጠጋ ብዬ መጣ ነው። አይጨርሱትም። እስቲ ቺ ከባድ ነች። ቺቺ አንቺ ግን ቃላው ተበዳሽ ሰው ነሽ። በቃቸው። በቃ ሲፈጠር አንዳንድ ሰዎች ደረታችን ትልቅ ነው። በቃ እኔ ስም አጠራም ዝጋቢ ቄባይ ለዚህ ማለት እቺ ተሳይሽ ጀመር ተናገርከለ ማለት ብልግና ሰንዘ ነገር ማለት ትልቅ ምን እናርገውሽ ነገር ምን እናርገው እንዴ? እኛ እኮ እናንተ ማርያም እንዳትሰሩ እንደዚህ አጉብጠ የሚጀመር እንደዚህ አጉብጭ የሚጀመር አይደል? ዝጋቢ ነው ብላችሁ ምን ላርገው? ዋናው ይሰድብሽ አላስመጠቀው ምን ላርገው እንዴ? ተፈጥሮ ነው ዝጋቢ ሰጠኝ ምን ላርገውሽ ነገር እንዴ? አንዳንድ ሰው በዛው የሚተዳደፍለት ሀብት ንብረት ነው። የኔ በዘር የመጣው ደግሞ ይሄ ነው ምን ላርገው? አሪፍ ነገር እኮ ነው። ቆንጆ እኮ ነው። አንዳንድ ሰው እኮ ነው ልሞ ሲሆንበት ውጭ ሀገር ይሰራል ትልቅ ለማስደረግ። እዚህ ሀገር ደግሞ ትልቅ እንትን ሲታዩ ማማቲ ስንት የተመወተት ታንከሽ አፋ አባቱ ደስባችሁ ግማራዎች ሳጠው ያደጋችሁት እኮ ያሳይና ታዲያ እኛም እኮ ያለው ነገር ሰብ ተፈጥሮ ለማሸማቀቅ የምትሞክሩት እኔ እሺ ልቆጣው ላስቀንሰው ምን ዳርገው ሀሳባችሁ? አንዳንዴ ግን ልብስም ደግሞ የሚያምረው በእንደዚህ አይነት ደረት ነው። አይ ዛሬ ልብስም ባይኖርን እኛ እኔ ልሙጥ ነው አሪፍ ነው ጣውላ ሆንሽ ትላላችሁ። ስተልቅ ደግሞ ለምን ተለቀ አፈራፈራችሁ ስላላችሁ እኔ እናት ማንንም አትስሚ። እኔ እንደ ኢትዮጵያ ወንዶችን ወክዬ እንወዳለን። አይስዌር ነው የምልሽ እና ምናልባት ለከፋዎች ምናምን አይቶ ማለፍ ስለማይችል ሊሆን ይችላል። ኤኒዌይስ ዛሬ ቪዲዮ የሚያስር ነበር። ቃወጤና ቤንግ ይሆን ነበር። ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ። ዋና ፋሚሊ እየሆናችሁ በቀጣይ ቪዲዮ እስከምንገናኝ ግን ፒስ